አሜሪካ ለህንድ ሀገር 92.8 ሚሊዮን ዶላር የሚያወጣ የመሳሪያ ሽያጭን ልታደርግ ነው የምላችሁ ጋይሶች። ይህ ነገር ደግሞ የሆነው እንዲህ መሰላችሁ ከ9 ወር በፊት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የህንዱ ጠቅላይ ሚኒስትር ናራንድራ ሞዲ ተገናኝተው ነበረ። ስሙን በትክክል ልጥራውን እንጃ፣ ግን ተገናኝተው ከ9 ወር በፊት ተስማምተው ነበረ እና አሁን ያ ስምምነታቸውን ወደ መሬት ያወረዱት ይገኛሉ ማለት ነው። እንደነገርኳችሁ በዚህ 92.8 ሚሊዮን ዶላር በሚያወጣው የጦር መሳሪያ 2 ፓኬጆች ናቸው የተካተቱት። ስለነዛ ወደ በኋላ ላይ ነግራቸዋለሁ። ደግሞ ህንድ በፊት መሳሪያዎቿን የምትገዛው ከሩሲያ ነበር እንደምናውቀው ማለት ነው። ከ2017 በፊት አብዛኛው 64% የሚሆነውን መሳሪያውን ከሩሲያ ነበር ህንድ የምታስገባው ማለት ነው። ግን ከ2017 እስከ 2023 ባሉት ተከታታይ 6 ዓመታቶች ውስጥ ከ64% ወደ 34% ዝቅ ብሏል ማለት ነው፣ ከሩሲያ የምትገዛቸው መሳሪያዎች ማለት ነው። በዚህ ምትክ ከአሜሪካ ጋር የነበራትን የጦር መሳሪያ ንግድ ከዜሮ ማለት ትችላላችሁ ወደ 20 ቢሊዮን ዶላር ከፍ በማድረግ የጦር ስምምነትን እያደረጉ ይገኛሉ ማለት ነው። በዚህም አሜሪካ ከሩሲያ እና ከፈረንሳይ ለጥቆ እጅግ በጣም ብዙ መሳሪያዎችን ለህንድ ከሚሸጡ ሀገራቶች 3ኛ ደረጃ ተቀምጣለች ማለት ነው አሜሪካ። እንግዲህ እንደነገርኳችሁ በዚህ የጦር መሳሪያ ሽያጭ ላይ 2 ፓኬጆች ናቸው የተካተቱት። የመጀመሪያው ፓኬጅ ጃቭሊን ፓኬጅ ይባላል። በዚህ ጃቭሊን ፓኬጅ ወደ 45.7 ሚሊዮን ዶላር ወርዝ የሚያደርጉ ወይም ደግሞ ዋጋ ያላቸው መሳሪያዎች ተካቶባቸዋል ማለት ነው በዚህኛው ፓኬጅ ውስጥ ማለት ነው። ከነዛ መካከል 100 ኤፍጂኤም 448 ጄቭሊን ሚሳይሎች፣ አንድ የሙከራ ፍላይቱ ባይ ሚሳይል፣ 25 ላይት ዌይት ላውንች ዩኒት የመሳሰሉ መሳሪያዎች በዚህ ፓኬጆች ውስጥ ተካተዋል ማለት ነው። ሁለተኛው ፓኬጅ ደግሞ ኤክስካሊበር ፓኬጅ ይባላል ስሙ ማለት ነው። እና በዚህ ፓኬጆች ውስጥ 47.1 ሚሊዮን ዶላር የሚያወጡ ዋጋ ያላቸው መሳሪያዎች ተካተዋል ማለት ነው። ከነዛ መካከል 216 ኤም98 2A1 ኤክስካሊበር ፕሪሲሽን አልትራ ፋየር ኮንትሮል ሲስተም የመሳሰሉ መሳሪያዎች ተካተዋል ማለት ነው በዚህኛው ፓኬጅ ማለት ነው። እንግዲህ ይሄ መሳሪያ ሽያጭ ያው እንደምናስታውሰው ከትራምፕ ከተመረጠ በኋላ በሀገራቶች መካከል እጅግ በጣም ብዙ ታሪፎችን ጥሎ ነበር። አንደኛይቱ ሀገር ደግሞ ህንድ ነበረች። በህንድ ላይ ትራምፕ 50% የሚሆን ታሪፍ በኢምፖርቱ ላይ ጥሎ ነበረ ማለት ነው። በተጨማሪም ከህንድ ከሩሲያ በምትገዛቸው ነዳጆች ላይም እንደዚሁ ተመሳሳይ ቀረጥን ጥለው ነበረ ማለት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ከዛ በኋላ ግን በሁለቱ ሀገራት መካከል ከ9 ወር በኋላ የሁለቱ መሪዎች ከተገናኙ በኋላ ስምምነት አድርገው ይሄ ውጥረት ረገብ ብሎ ነበር ማለት ነው። ይህም እንግዲህ የሚያሳየው አሜሪካ በኢንዶ ፓሲፊክ ካሉ ሀገራቶች መካከል ህንድን እጅግ በጣም እንደምትመርጥና ከህንድ ጋር ያላትን ነገር ደግሞ በጣም እያጠናከረች እንደሆነ ማሳያ ነው ይሄኛው የጦር መሳሪያ ሽያጭ ማለት ነው። ለማንኛውም ይሄ ነገር ተፈጥሯል። አዳዲስ ነገሮች ሲኖሩ በዚህ ጉዳይ ላይ አሳውቃችኋለሁ። ማሰላማ